بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الكتاب هو سفينة النجاة في فقه الشافعية. سفينة النجاة كتاب الشافعية مذهب لا لجماري وتزقاج زاريو من جمرو فصلون إلى مؤلف رحمة الله عليه. فصلون لينا أركان الصلاة يا صلاة مع زناتوج قريبا له شروط الصلاة تنال الصلاة قدم مسفرتوج አሁን ደግሞ አርካን ወደ ሶላት ሲገባ ራሱ ሶላቱ ማዕዘናት አሉት 17 ናቸው ይላሉ። 17 ናቸው የሶላት ማዕዘናቶች 17 ናቸው በማለት ሲቆጥሩ እንግዲህ ይህ በሰፊነቱ ነጃ አባባል ነው። አቡ ሹጃዕ ኪታብ ላይ ደግሞ የሶላት ማዕዘናቶች ወደ 18 ይቆጥራሉ። 18 ያደረጉበት ምንድነው? አንዲት በመጨመር ነው። ንየቱል ኹሩጂ ያ ሶላትን ሲጨርስ መውጣትን መነየት የሚልን አንድ ሩክን ሲጨምሩ 18 ያደርጉታል ማለት ነው። አንዳንድ ኪታቦች 14 በማለት ደግሞ ይቆጥራሉ። ዞሮ በሐሳብ አንድ አይነት ነው ተብሏል። 14 ብለው የሚቆጥሩት ሰዎች ዑለሞች አራት ቦታ ላይ ያለውን ጡማእኒና እንደ አንድ አድርገው ስለሚቆጥሩት ነው 14 ብለው የሚቆጥሩት ማለት ነው። ስለዚህ በዚህ ቦታ ላይ አሁን ያለው 17 ብሎ ሲቆጥር 3 ጡማእኒና ሲቀነስበት ይሆናል ማለት ነው። 3 ጡማእኒና ሲቀነስ 14 ብለው ይቆጥራሉ ማለት ነው። ስለዚህ 17ም ይሁን 14 ልዩነት እንደሌለው ነው የሚያስረዳን። ምንም እንኳን መጥና በሽጃ 18 ብሎ ቢቆጥረውም 18ኛዋ ንየቱል ኹሩጅ የሚባለው ደካማ ነች ተብለው ይላሉ። ባፈድል ላይ ደግሞ ኪታብ ባፈድል ላይ ደግሞ ወደ 13 የሶላት ማዕዘናቶች ይቆጥራሉ። እንግዲህ አርካኑ ሲል አርካን ማለት ያው እንግዲህ አንዳንድ ኪታቦች ላይ ደግሞ ፈራኢድ ወይም አርካን በማለት ይቆጥራሉ። አርካንም ሆነ ፈራኢድም ሆነ አንድ ነው ማዕናው። ስለዚህ የሶላት ማዕዘናቶች በዚህ ኪታብ ላይ 17 ብለው ያስቀምጣሉ ማለት ነው። አልአወሉ የመጀመሪያው አንየቱ የሶላት ማዕዘን የመጀመሪያው የሚቆጠረው ንያ ማድረግ ነው ይላሉ። ንያስ ግለሰቡ ንያ ሊያደርግ ነው። الثاني ሁለተኛው ምንድነው? ተክቢረቱል ኢሕራም ግለሰቡ ተክቢረቱል ኢሕራም ሊል ነው። ተክቢረቱል ኢሕራም ማለት ወደ ንያው ስንመለስ ንያ ባለፈው ስንናገር ያኒ ንያ የሚባለው በቀልብ ውስጥ ነው፣ በልብ ውስጥ ነው። ስለዚህ ምን ማለት ነው? በልብ ውስጥ ከተባለ ሻሪሑ ምን ይላሉ? ፈላ የጅቡ النطق بها باللسان በምላስ ንያ ማለት አያስፈልግም፣ ዋጅብ አይደለም፣ ግዴታ አይደለም ይላሉ። ንያን አስመልክቶ አዲላው ሸርዒ ምንድነው? ቁርአን ላይ
አላሁ ዐዘ ወጀል ምን ይላል? ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ይልና ኢላ አኺሪል አያ። ሙኽሊሲን ማለት አይ ናዊነ የነየቱ ሆነው ለማለት ነው። በዚህ መልኩ የፈሰሩት ሰዎች አሉ። እንዲሁም ደግሞ በሐዲስ ደረጃ ደግሞ ስንሄድ ንያን አስመልክቶ ኢነመል አዕማሉ ቢንያት ተብሏልና ስራዎች እንደ ኢስላም ሚዛን ላይ የሚቀመጡት ሐሰናት የሚሰጣቸው በንያ ነው ተብሏል። ስለዚህ ንያ ይሄ ነው ማለት ነው። ወደ ሁለተኛው ስንሄድ ተክቢረቱል ኢሕራም ተክቢራ ማድረግ ሲሆን አልኢሕራም ማለት የሚፈቀዱ ነገሮች በሙሉ ከሰላት በፊት በሱ ምክንያት በዚህ በተክቢራው ምክንያት ክልክል የሆኑበት ተክቢራ ለማለት ነው። ተክቢረቱል ኢሕራም ይህ ተክቢራ ሁሉንም ከሰላት በፊት የተፈቀደን ነገር ልክ ተክቢራ ሲያደርግ በቀጥታ ሙሐረም ይሆናል ማለት ነው። ተክቢረቱል ኢሕራም ከሩኩን ከሰላት ሩኩን የተቆጠረበት ዋነኛው ምክንያት ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ለአንድ ሰው እንዲህ ብለውታል። ምንድነው ያሉት? ኢዛ ቁምተ ኢለ ሶላቲ ፈከቢር ብለውታል። ወደ ሰላት የቆምክ እንደሆነ ምን አድርግ ብለውታል? ተክቢራ አደርግ፣ አላሁ አክበር ብለዋል። እንዲሁም ደግሞ ሚፍታሑ ሶላቲ የሶላት መክፈቻዋ አልውዱኡ ውዱእ ነው ብለዋል። ወተሕሪሙሃ ሰላትን ደግሞ ተሕሪም የሚያደርጋት ከሰላት በፊት የተፈቀዱ ነገሮችን በሙሉ ከሰላት በኋላ ሐራም የሚያደርገው ደግሞ አተክቢሩ ተክቢራ ነው። ወተሕሊሉሃ ከዛ በኋላ በድጋሚ ደግሞ እነዛ የተፈቀዱ ሐራም የተደረጉ ነገሮች በሙሉ ደግሞ ሐላል የሚያደርገው ደግሞ ምንድነው? አተስሊሙ አሰላሙ አለይኩም ብሎ የጨረሰ ጊዜ ሐላል ይደረጋሉ። ስለዚህ ከነዚህ ብለዋል መልእክተኛ ሰለላሁ ዐለይሂ ወሰለም። ከነዚህ ሐዲሶች አንግል ተክቢራ አንዱ የሶላት ማዕዘን ነው ማለት ነው። እሺ ተክቢረቱል ኢሕራም የተባለው ለማዛ ሊአነሁ ዩሐርሙ ቢሃ ማ ካነ ሐላለን ቀብለሃ ከአክሊን ወከላሚን ፈየቁሉ አላሁ አክበር ይላል ማለት ነው። እና ሲያቁ የመጣው ራሱ በዚህ መልኩ አላሁ አክበር በሚል ነው። ስለዚህ አላሁ ጀሊል ወይም አላሁ አልዓዚም አላሁ ረሕማን ማለት አይችልም። ማዕናው እንኳን የተፈለገ ቢሆንም በለፍዙ ደረጃ በዚህ መልኩ መጠቀም ያለበት። ያ ረሒሙ አክበር ቢል አላሁ ያ አክበር ቢል እነዚህ አይበቁም። አላሁ አክበር ብቻ ናቸው። አሳሊስ ሶስተኛው የሶላት ማዕዘን እንግዲህ አልቅያሙ መቆም ነው። አለል ቃዲሪ ለቻለ ሰው ቀጥ ብሎ መቆም ነው። ቆሞ ሊሰግድ ነው። ፊ ሶላቲ በሶላት ውስጥ ቆሞ ሊሰግድ ነው ማለት ነው። ማንኛው ለቻለ ሰው። ወደሊሉ መረጃው ምንድነው ከተባለው ቆሞ መስገድ ዋጅብ ነው የተባለበት አላሁ ዐዘ ወጀል ወቁሙ ሊላሂ ቃኒቲን ብሏልና አላህ ምንድነው ቀጥ ብላችሁ ቆሙ አላህን የፈራችሁ ሆናችሁ ማለት ነው። ያኒ እንግዲህ ይሄ ነው ማለት ነው። ብቻ ግን ለቻለ ሰው አለል ቃዲሪ ለቻለ ሰው ተብሎ ምን ተብሏል ማለት ነው? ያኒ ኻስ ተደርጓል ማለት ነው። ይሄ ደግሞ ምንድነው አስሉ ከየት የመጣ ነው ሲባል አስሉ እንግዲህ ወቁሙ ሊላሂ ቃኒቲን ከሐዲስ ደረጃ ደግሞ አስሉ ከየት ነው የመጣው ስንል ውጁብ القيام يعني والاصل في وجوب القيام ቆሞ መስገድ ግዴታ ለመሆኑ قوله صلى الله عليه وسلم ነብያችን እንዲህ ማለታቸው ነው። ለዒምራን ኢብኑ ሑሰይን እንዲህ አሉት። ምን አሉት? ወካነት ቢሂ በዋሲር ኪንታሮት ነበረበትና መቀመጫው ላይ ስላለው አስቸግረውና ሰሊ ቃኢመን አሉት።
ቆመህ ስገድ አሉት። ፈኢን ለም ተስተጢዕ የማትችል ከሆነ ደግሞ ፈቃዒደን ቁጭ ብለህ ስገድ አሉት። ፈኢን ለም ተስተጢዕ የማትችል ከሆነ አሁንም ደግሞ ፈዓላ ጀንቢን በጎን ሁነህ ስገድ አሉት ማለት ነው። እንግዲህ እነዚህን ሶስት ሲቹዌሽኖች ሁኔታዎች ቡኻሪ ናቸው የዘገቡት። ኢማሙ ነሳኢ ደግሞ አራተኛውን ሁኔታ ደግሞ ጨምረዋል። ምን ብለው ፈኢን ለም ተስተጢዕ የማትችል ከሆነ ፈሙስተልቅየን በጀርባ ፈንገል ብለህ ተኝተህ ስገድ ብለዋል እና ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ በማለት በዚህ መልኩ አስቀምጠውታል ማለት ነው። ስለዚህ ሐታ ቆሞ መስገድ ለማይችል ሰው ዑዝሩ አሳማኝ ከሆነ ይቻላል ማለት ነው። ነገር ግን ይሄ ለፈሪዳ ነው፣ ለግዴታ ቆሞ መስገድ ነው። ለሱና ግን እንዲሁ አስለን ቁጭ ብሎ መስገድም ይቻላል፣ ምንም ማንዕ የለውም። እሺ ቀውሉሁ ዐለል ኻሪጅ በሚልበት ጊዜ ምን ዐለል ቃዲሪ ለሚችል ሰው ሲባል አቅም ላለው ሰው ሲባል አቅም የሌለው ሰው ኸረጀ ቢሂል ዓጂዙ አቅም የሌለው ሰው ግን ግዳጅ የለበትም የሚልን ያስይዛል ማለት ነው። አራቢሑ አራተኛው የሶላት ማዕዘናቶች አራተኛው የሶላት ማዕዘናት ግዴታዎች ቂራአቱል ፋቲሐቲ ፋቲሐን ማንበብ አለበት ሰውየው። ፋቲሐን በተመለከተ ግን ቆሞ ለሚሰግድም ይሁን ቁጭ ብሎ ለሚሰግድም ሰው ፋቲሐን ማንበብ ግዴታ ነው። ወደሊሉ መረጃውም ደግሞ አልቁርአን ሚነል ቁርአን ከቁርአን ፈቅረኡ ማ ተየሰረ ሚነል ቁርአን ይላል። ከቁርአን ውስጥ የገራላችሁን ያክል ቅሩ ሲል አሁን ይሄ አንቀጽ ዑሙም ነው፣ ጀነራላይዝ ነው፣ ፋቲሐን አይልም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ተፍሲር እንዴት ብለው ተፈስረውታል? በምን መልኩ አብራርተውታል? በሐዲሳቸው ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብለዋል። ላ ሶላተ ለአንድ ሰው ሶላት የለውም ሊመን ለም የቅረእ ያልቀራበት እንደሆነ ማለት ሶላቱ ላይ ያልቀራበት እንደሆነ ቢፋቲሐቲል ኪታብ በቁርአን መክፈቻ በሆነችው ቁርአን ፋቲሐን ያልቀራበት ሰው ሶላት የለውም በማለት ይሄንን አንቀጽ በዚህ መልኩ አብራርተውታል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ደግሞ እንግዲህ ኢብኑ ኹዘይማ በዘገቡት ላይ ላ ተጅዚኡ ሶላተን ላ ዩቅረኡ ፊሃ ቢፋቲሐቲል ኪታብ ሶላት የምትባል ሶላት አንዲት ሶላትነቷ በቃች አትባልም ፋቲሐተል ኪታብ ያልተቀራባት በማለት በዚህ መልኩ መጥቷል። ስለዚህ ፋቲሐ ማንበብ በእያንዳንዱ ረክዓዎች ላይ ሲርየን ማለትም ለምሳሌ ሶላቲቷ ስሪ የሆነችም ወጀህሪየን ሶላቲቷ ጀህሪያም ትሆንም ፋቲሐ እንዲሁም ደግሞ ወሰዋኡን ኢማሙም ቢሆን ማእሙሙም ቢሆን ተከታይ ቢሆንም ፋቲሐን መቅራት አለበት። ወልሙንፈሪዱ ለብቻው ደግሞ የሚሰግድም ቢሆንም ፋቲሐን መስገድ አለበት። ፋቲሐ መቅራት አለበት። هذه الفاتحة يعني تجب في كل ركعة በሁሉም ረክዓ ላይ ዋጅብ ናት ማለት ነው። ይሄ ደግሞ ለምንድነው ከተባለ ከሐዲስ ለኸበሪ الصحيحين صحيح ሐዲስ ላይ ቡኻሪና ሙስሊም በዘገቡት ሐዲስ ላይ ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ስለተባለ ሶላት የሚባል አንድ ሰው የለውም ፋቲሐን ያልቀራበት እንደሆነ ሱና ሶላት ላይ ቢሆንም ወላ ፈርድ ሶላት ላይ ቢሆንም ምንም ሶላት ላይ ፋቲሐን ካልቀራበት ግለሰቡ ሶላቱ አይበቃም፣ በቂ አይደለም። ስለዚህ ፈቅረኡ ማ ተየሰረ ሚነል ቁርአን የሚለው ከዛ በኋላ ከፋቲሐ በኋላ ላለው ነው የሚፈሰረው ማለት ነው። ይሄ ብቻ አይደለም፣ ቡኻሪና ሙስሊም በዘገቡት ሐዲስ አይደለም። ሌላም አቡ ሁረይራ በዘገቡት ሐዲስ ያኒ ምንድነው የሚባለው من صلى صلاة يسجد سو لم يقرأ فيها بأم القرآن فاتحا يلقرب صلاة يسجد سو فهي خداج أي لعب غير تمام المول مولو አይደለችም ጎዶሎ ነች። خداج ማለት ጨዋታ ወይም ጎዶሎ ነች።
ይሄ ነው። ስለዚህ ለአቡ ሁረይራም ደግሞ እንዲህ አሏቸው አንድ ቀን ኢና ነኩን ወራአ አልኢማም እኛ ከኢማም በኋላ ብዙ ጊዜ እንሆናለን። ፈቃለ እዛ ምን አላቸው አቡ ሁረይራ اقرأ بها في نفسك አሁንም ቢሆንም ከኢማም በኋላ ብትሆንም ራሱ እንኳን ኢማሙን ፋቲሃ ያብቃቃኛል አትበል አንተም ራስ ቢሆን ቅራ አሉት ማለት ነው። ፋቲሃ መቅራት አለብህ ብለው አቡ ሁረይራ መከሩት ማለት ነው። ومكنياتهم من على فإني سمعت رسول الله صلى الله عليه وسلم يا الله ملك تنيان سمعت يقول الله ملك تنيان سيلو قال الله تعالى الله سبحانه وتعالى سيل قسمت الصلاة بيني وبين عبدي نصفين. الله عز وجل من الحديث قصلاي صلاتين جنس قدت بنينا بباري مكة كله لت كفيات له ولعبدي لباري دوم ما سأله يطيقون يا جينيال. فإذا قال العبد نفسه باري قال الحمد لله رب العالمين قال الله هلال حمدني أو حمدني عبدي باريك وأمسكني هلال. وإذا قال الرحمن الرحيم باري دمو الرحمن الرحيم على هنا قال الله هلال أثنى علي عبدي باري أودس هلال. وإذا قال اندم دمو كالا هنم دمو مالكي يوم الدين مالك يوم الدين على هنا دمو قال الله عز وجل مجدني عبدي باري يقوالك هلال. وإذا قال إياك نعبد وإياك نستعين ያለ እንደሆነ ደግሞ قال الله هلال هذا بيني وبين عبدي ولعبدي ما سأل እንግዲህ በኔና በባሪያዬ ብቻ ያለ ቃል ኪዳን ነው ለባሪያዬ ደግሞ የጠየቀውን ሰጣለሁ ይላል አላህ عز وجل. وإذا قال اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ያለ እንደሆነ አለ قال الله عز وجل ይላል هذا لعبدي እንግዲህ ለባሪያዬ ብቻ ነው ولعبدي ለባሪያዬ ደግሞ ማሳአለ የጠየቀውን ይሰጠዋል። ምክንያቱም የጠየቀው ምንድነው ቀናውን መንገድ ምራን የነዛን ነቢያቶችን እና የተቆጣህባቸውና ያጠመምካቸው ሲቀር ብሎ ሲል አላህ ደግሞ የፈለገውን ይሰጠዋል ማለት ነው። አخرجه الشيخان እንግዲህ ሙስሊም የዘገቡት ሐዲስ ተብሏል። በዚህ ሐዲስ ላይ እንግዲህ ሱረቱል ፋቲሃ ግዴታ ነች። ሁሉም መዝሐቦች ይስማሙባታል። መዝሐቦች ልዩነት ያለው ከዛ በኋላ ከፋቲሃ በኋላ በሚቀራው ነገር ላይ ነው እንጂ በፋቲሃ ላይ ሁሉም ይስማማሉ። ፋቲሃ የማይቀራ ሰላት በፈርድም ይሁን በሱና ላይ ሰላቱ ውድቅ ነው በሚል ይስማማሉ አራቱም ማለት ነው። እሺ አልኻሚሱ አምስተኛው የሶላት ማዕዘናቶች ግዴታ ሩኩዕ ማድረግ ነው። ሩኩዕ ማለት ማጎንበስ ማለት ነው። ይሄ ደግሞ ከቁርአን የተወሰደ መረጃ ነው። አላሁ عز وجل ምን ይላል እርካዑ ወስጁዱ ይላል። ሩኩዕ አድርጉ ጎንበስ በሉ ሱጁድም ውረዱ በማለት ሩኩዕ አደራረጉንም ሱጁድ አደራረጉንም መልእክተኛ ሰለላሁ ዐለይሂ ወሰለም በስነ ስርዓት አስተምረውናል ማለት ነው። إذن في الحديث بحديث درجة دمو በምንሄድበት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም صلاة ለረሳ ሰውዬ صلاቱን ሐዲስ ሙሲኡ صلاة የሚባለው ምን አሉት ثم اركع ከዛም ሩኩዕ አድርግ حتى تطمئن እስክትረጋጋ ድረስ ራኪዓን ሩኩዕ ያደረግኩና እስክትረጋጋ ድረስ ሩኩዕ አድርግ ብለውታል። ከዛ በኋላ እንግዲህ በሩኩዕ ውስጥ ላይ የሚደረጉትን ዱዓዎች መጠቀም ይችላል። ብዙ ዱዓዎች አይነት አሉ። ለምሳሌ አነስ ኢብኑ ማሊክ በመዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ካነ ረሱል ሰለላሁ ዐለይሂ ወሰለም يكثر ያበዙ ነበር أن يقول في ركوعه وفي سجوده በሩኩዓቸውና በሱጁዳቸው ላይ የሚያበዙት ዱዓ ነበር። እሱም سبحانك اللهم ربنا وبحمدك اللهم اغفر لي የሚለውን ነገር ይሉ ነበር። ይሄንን ቡኻሪና ሙስሊም የዘገቡት ሐዲስ ነው። እንዲሁ ደግሞ እናታችን አይሻ ረዲየላሁ ዐንሃ የዘገቡት ምን አሉ ካነ يقول في ركوعه ረሱላችን በሩኩዓቸው ላይ ይሉ ነበር ወሱጁዲህ በሱጁዳቸው ላይ صبوح قدوس رب الملائكة والروح የሚለውን ዱዓ ያደርጉ ነበር። ሙስሊም የዘገቡት ሐዲስ እና
እነዚህና የመሰሉት ነገሮችን እክትያር ዱዓዎችን እየመረጠ በሩኩዕ ላይ በተለይ ራሱን የቻለ ሱብሓነ ረቢል ዐዚም ሱብሓነላህ ቢሐምዲህ ማለት ይህንን ማድረግ ይችላል ማለት ነው። አሳዲሱ ስድስተኛው አጡማእኒነቱ ፊህ እንግዲህ ሩኩዕ ካደረግን በኋላ በሱ ላይ መረጋጋት መቻል አለብን። ልክ ወረድ ስንል ሩኩዕ ላይ ምንድነው ወገባችን እንደ ጣውላ እንደ ጠረጴዛ ቀጥ ነው ማለት ያለበት፣ መወጠር ነው ያለበት። ወገባችን በትክክል ያኔ ከላይ ከቆምንበት ወደ ታች ወደ ሩኩዕ በምንወርድበት ጊዜ ገና በትክክል አንድ ወገባችን ሄዶ ማረፍ የሚገባበት ቦታ ላይ ሳያርፍ ወይም ሩኩዕን ሳንጨርሰው መመለስ አንችልም። ምክንያቱም አንደኛ ሩኩዕን መውረድ አለብን፣ ሁለተኛ ደግሞ ጡማእኒና ማድረግም አለብን፣ መረጋጋት አለብን። ጡማእኒና ሸርጥ ነው። እዚህ ላይ እንግዲህ ሩክን ነው፣ እንደ ማዕዘን ነው። እዚህ ጋር እንደ ሻፊዕያም ብትሄድም እንደ ማሊክያም ብትሄድም እንደ ሐናቢላ ብትሄድም ምንም ጡማእኒናን እንደ ምንድነው የሚወስዱት? እንደ ሩክን ነው። አሕናፎች ብቻ ላይ ነው ጡማእኒናን እንደ ሩክን የማይወስዱት ማለት ነው። ለዚህ ነው ብዙ ጊዜ ቶሎ እንደ ዶሮ ሲኮተኩቱት የምታያቸው። በተለይ ፓኪስታኖችም ቢሆኑ ሲሰግዱ ካያቸዋቸው፣ አፍጋኒስታንም ቢሆኑም ኢራቆችም ቢሆኑም እነዚህ በሙሉ የመዝሀብ ሐነፊ የሚከተሉት በዛ ስፒድ ነው የሚሄደው። ግን ጡማእኒና ራሱን ችሎ ሐዲስ ዋሪድ አለበት። ሐዲስን መንቀፍ አይቻልም።